ሀገር አሜሪካ ፊቷን አዙራ ጀርባዋን የሰጠቻት ኢትዮጵያ ትናንት ነጩ ቤተ መንግስቷ ለኢትዮጵያ እንጂ ለሌላ ክፍት አልነበረም። ዛሬ አብቅቶለት በራፉ የተዘጋው የዩኤስኤድ እና ሌሎችም አሜሪካና ኢትዮጵያ የጀመሯቸው ፕሮጀክቶች ሀገራቱ ምን ያክል የቀረበ ግንኙነት እንደነበራቸው የሚያሳይ ነበር። ዛሬ በአሜሪካ በሮ የተዘጋባት ኢትዮጵያና የትናንቷ ኢትዮጵያ በነጩ ቤተ መንግስት ምን አይነት ታሪክ ነበራቸው ልነግራችሁ ነው። በቀጣይ ግን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። አሜሪካዊ ፕሮፌሰር ቴድ ቬሰል ከታይም መጽሔት ጋር ያደረገው ቆይታ ነበር። በዚህ ቃለ መጠይቅ ከተመለከትናቸው አስገራሚ ንግግሮች መካከል በተለይ ኢትዮጵያ በአፄ ኃይለሥላሴ ዘመን በአሜሪካ የነበራትን ሚና የተመለከተውን ጉዳይ እንዲናገራችሁ። አፄ ኃይለሥላሴ በነጩ ቤተ መንግስት መስከረም 21 1956 ነበር ጉብኝት ያደረጉት። ኃይለሥላሴ በእርግጥም በአፍሪካ፣ በአውሮፓ፣ በመካከለኛው ምስራቅና በሰሜንና በደቡብ አሜሪካ ረጅም ጉዞዎችን ያደረጉ የመጀመሪያው ኢትዮጵያዊም አፍሪካዊ መሪ ነበሩ። ከንጉሱ ጋር አብረው ከሄዱት መካከል ጸሐፌ ትእዛዝ ተፈራ ወርቅ ኪዳነ ወልድና ተጠባባቂ የውጭ ጉዳይ ሚኒስትሩ አቶ ከተማ ይፍሩ ይገኙበታል። ፕሮፌሰር ቬስታል እንደሚሉት የንጉሠ ነገሥቱ ዓለም አቀፍ ዲፕሎማሲያዊ ጥረት መላው ዓለም ሁሉ ኢትዮጵያን እንዲመለከት ትልቅ ተጽዕኖ አሳድሯል። በወቅቱ ማንም ጥቁር መሪ ያልደፈረውን ነበር የደፈሩት። ንጉሠ ነገሥቱ ፈጣን ተማሪ ነበሩ ይላሉ ፕሮፌሰሩ ለታይም መጽሔት። እናም በ1922 እና 1924 ወደ ውጭ ሀገር ያደረጉት ጉዞ በትምህርት ረገድ ወሳኝ እርምጃዎቻቸው ነበሩ ብዬ አስባለሁ ሲሉም ያክላሉ። ሁሉንም የቱሪስት ቦታዎች ተመልክተዋል። የንጉሳዊና ንጉሳዊ ያልሆኑ መሪዎችን አግኝተው ስለ አውሮፓ እድገት የበለጠ ለማወቅ ያላቸውን ፍላጎት አሳይተዋል። እሱ ደግሞ በጣም የሚገርም ነው። የንጉሳዊ ስርዓት በየሀገራቱ ተቻ ያጣው ንጉሠ ነገሥቱ በጉዞዎቻቸው ውስጥ ግን በተቻለ መጠን ሲከታተሉና ለመቅሰም ሲፈልጉ የነበሩት የአንዳንድ ሀገራትን የዘመናዊነት ጉዞና የእድገት ደረጃቸውን ነበር። ፕሮፌሰር ቴድ ቬስታል ንጉሠ ነገሥት ኃይለሥላሴ ወደ አሜሪካ ያደረጉትን ጉዞና አሜሪካውያን ለአፍሪካ ያላቸውን አመለካከት የሚዳስስ መጽሐፍ ጽፈዋል። ታይም መጽሔትም ይህንን በማስመልከት ነበር ከእርሳቸው ጋር ቆይታ ያደረገው። ታዲያኛው ፕሮፌሰር ዘ ላይን ኦፍ ጁዳ ወይም ይሁዳ ኢን ዘ ኒው ወርልድ በተሰኘ መጽሐፋቸው ንጉሠ ነገሥቱ ሀገር አሜሪካን ሲጎበኙ የነበረውን ሂደት እንዲህ ገልጹታል። ንጉሠ ነገሥቱ በ1954 ወደ ዩናይትድ ስቴትስ ለመጀመሪያ ጊዜ በመጡበት ወቅት የዘር መድሎ በአንዳንድ የድንበር ግዛቶች ውስጥ እንደ ሕግ ተደርጎ ይተገበር ነበር። ንጉሡ ኃይለሥላሴ ታዲያ በዚህ ዘረኝነት በነገሰበት ወቅት ነው ጉብኝታቸው። በ1954 በኦክላሆማና በሉዊዚያና ግዛቶች ውስጥ የነበረውን መለየትና የዘረኝነት ጥላቻ በተወሰነ መልኩ አንድ ያደረገ ክስተት ነበር። የንጉሠ ነገሥቱ እዛ ቦታ መገኘት ጉዳዩን አስገራሚ ያርቆታል። የዘር መድሎ በየቦታው መገኘቱም የሞራል ጥያቄን በማስነሳት በአሜሪካ ሕዝብ መድረክ ላይ ጉዳዩ መነጋገሪያ ሆኖ አረፈው እና የንጉሠ ነገሥቱ ጉብኝት በዩናይትድ ስቴትስ ውስጥ አላስፈላጊውን ዘረኝነት ገፎ ውህደትን በማፋጠር ረገድ ሚናውን ተጫውተዋል ይላሉ ፕሮፌሰሩ። በእርግጥ በኢትዮጵያና በዩናይትድ ስቴትስ መካከል መደበኛ የዲፕሎማሲያዊ ግንኙነት የተጀመረው በንጉሠ ነገሥት ምኒልክ ዘመን ነበር። ይሁን እንጂ የሀገራቱ የተግባር ዲፕሎማሲያዊ ግንኙነት ሀ ብሎ የጀመረው በአፄ ኃይለሥላሴ ነው። በሁለቱ ሀገሮች መካከል የመጀመሪያው የንግድ ስምምነት ዋና ዋና የድርድር ነጥቦች ደግሞ የሚከተሉት ነበሩ። ፕሮፌሰሩ ይቀጥላሉ። ዩናይትድ ስቴትስ በአፍሪካ ብቸኛዋ ከሆነችውና ቀኝ ግዛት ካልነካካት ኢትዮጵያ ጋር የንግድ ግንኙነትን ለመፍጠር ፍላጎት ነበራት። ምክንያቱም ኢትዮጵያ አድዋን በተሳካ ሁኔታ ማሸነፏን ተከትሎ ኢትዮጵያ ለአሜሪካ ተልኮም ዋና ኢላማ ነበረች። ከአድዋ ጦርነት ማግስት በኋላ ቀስ በቀስ አንድ ሁለት እያለ የተጀመረው የሀገራቱ ግንኙነትም ከፍ እያለ መጣና ኃይለሥላሴ ወደ ነጩ ቤተ መንግስት ለማቅናት ቻሉ። በዚህ ጉዟቸው ወቅት ማሳካት ከቻሏቸው ጉዳዮችን መካከል ቀጥታ ትርጉሙ 4 ነጥብ የተባለው ፕሮግራም ይገኝበታል። ይህ ማለት ዛሬ ስሙንም ቀይሮ አድራሻውንም አጠናቆ የተገኘው ዩኤስኤድ ነው። ይህ 4 ነጥብ የተሰኘው ፕሮግራም የኃይለሥላሴ
የአሜሪካ ጉብኝት ያመጣው ፕሮጀክት ነበር። የእውቀት ሽግግር፣ በሀገሪቱ ዘመናዊ ግብርና፣ ትምህርት፣ ምርምሮችን ማካሄድ፣ ማስፋፋት የመሳሰሉትን ልማቶች በጋራ መስራትን ዓላማው አድርጓል። የተቋም በወቅቱ የሰብልና የእንስሳት ጥበቃ፣ የመምህራን ስልጠና፣ ትምህርት ላይ መስራት፣ ጤና ላይ፣ ወባን ማጥፋት፣ የካርታ ስራዎች፣ ሌላም ፕሮጀክቶችንም በአንድነት የነደፈ ነበር። ሌላው የአሜሪካ ዩኒቨርሲቲ ከኢትዮጵያ ጋር እንዲሰራ ንጉሱ መንገድ የጠረጉበት ሂደትም ነበር። በኢትዮጵያና በኦክላሆማ ስቴት ዩኒቨርሲቲ መካከል በወቅቱ የነበረው ትስስር እስከዛሬ ድረስ በአሜሪካ ዩኒቨርሲቲና ከሳራ በታች ባሉ የአፍሪካ ሀገራት መካከል ረጅሙ ግንኙነት ሆኖ ይጠቀሳል። አፄ ኃይለሥላሴ ያስጀመሩት ዩኤስኤድን ብቻ አይደለም፣ የኢትዮጵያን ግዙፉን አየር መንገድም ጭምር የመመስረቻ ጥንስሱን እዛው ነድፎ የመጨረሱ ሂደት የሳቸው ነበር። እኚህ ፕሮፌሰር በወቅቱ ንጉሱ ከቦይንግ አውሮፕላን ፋብሪካ ጋር የነበራቸውን ቆይታ በተወሰነ መልኩ አጋርተዋል። ንጉሠ ነገሥቱ የኢትዮጵያ አየር መንገድ እንዲቋቋም ለኢትዮጵያ ዘመናዊ አውሮፕላኖችን ለመግዛት የአሜሪካን እርዳታ በብልሃት ጠይቀዋል። ብልሃቱንም ተጠቅመው ገዝተዋል። በዚህም ከአፍሪካ የመጀመሪያውን አየር መንገድ መገንባት የቻሉ መሪም ለመሆን በቅተዋል። በነገራችን ላይ ንጉሠ ነገሥቱ አንድ ጊዜ ብቻ ወደ ነጩ ቤተ መንግሥት አላቀኑ። በ1963 ለሁለተኛ ጊዜም ወደ አሜሪካ አቅንተዋል። በፔንሲልቫኒያ አደባባይ ለሳቸው የተደረገው አቀባበል ዛሬም ድረስ በታሪክ የማይረሳ ክስተት ነበር። ያኔ በሁለቱ ሀገራት መካከል የነበረው የዲፕሎማሲ ግንኙነት እስከ 1930ዎቹ አጋማሽና እስከ ፋሺስት ኢትዮጵያ ጦርነት ድረስ ብዙም ተለዋጭ አልነበረም። በዛው ነበር የቀጠለው። ነገር ግን ኢትዮጵያ በወቅቱ በዋሽንግተን ኤምባሲ አልከፈተችም ነበር። ከ1934 እስከ 1935 በፋሺስት ኢጣሊያ ጦርነት ወቅት ዩናይትድ ስቴትስ በአውሮፓ ግጭቶች ውስጥ ጣልቃ አለመግባት በሚለው መርህዋና ጉዳዩ ለሊግ ኦፍ ኔሽንስ ስለተሰጠ ገለልተኛ አቋም ይዛ ነበር። ለኢትዮጵያ አልወገነችም። ጥሩ ግንኙነት በወቅቱ ቢኖራቸውም ነገር ግን ደግሞ ከኢትዮጵያ ጋር ያላትን ግንኙነትም አላቋረጠችም። ኢትዮጵያና ዩናይትድ ስቴትስ በ1943 ዲፕሎማሲያዊ ግንኙነታቸውን እንደገና ደግሞ አጠናክረዋል። በዚህ ወቅት ከሆኑ እውነቶች መካከል ደግሞ ይህንን እናንሳ። ንጉሠ ነገሥቱ ዩናይትድ ስቴትስ በቀይ ባህር ጣልቃ እንድትገባና ኤርትራም እንድትመለስ የአሜሪካን ድጋፍ ሲጠይቁ አሜሪካ ድጋፏን ችራቸው ነበር። ይህ ግንኙነታቸው ጎልቶ በ1945 የተባበሩት መንግስታት መስራች ጉባኤ ላይ የሚታደሙ የኢትዮጵያ ልዑካንን የዩኤስ አየር ኃይል አሳፍሯቸው ወደ ሳን ፍራንሲስኮ ተጓጉዘዋል። ኢትዮጵያ ከአሜሪካ ጋር በነበራት ዲፕሎማሲያዊ ግንኙነቶች በተባበሩት መንግስታት ውስጥ የጋራ ደህንነት ዋና ተሟጋች እንድትሆን ረድቷታል ሲሉም ያክላሉ። ከ1950 እስከ 1953 በኮሪያ ግጭት ወቅት ኢትዮጵያ ከሌሎች የተባበሩት መንግስታት ኃይሎች ጋር ጦሯን መላኳ፣ የእነዚህ የጦር አባላት በአሜሪካ መርከቦች ወደ ኮሪያ መጓዝና ከአሜሪካ ኃይሎች ጋር በቅርበት መስራትም ይጠቀሳል። በኋላም በ1960ዎቹ በኮንጎ ከተባበሩት መንግስታት ወታደሮች ጋር የነበራቸውን ሁሉ መወጣት ኢትዮጵያ ከአሜሪካ ጋር በነበራት መልካም ግንኙነት መሆኑንም ጠቅሰዋል። እንዲህ እያለ የቀጠለው የሀገራቱ ግንኙነት ከሁለተኛው የዓለም ጦርነት በኋላ ቢሆንም ግንኙነቱ አልተቋረጠም ነበር። ሀገራቱ በ1951 በፈረንጆቹ ማለት ነው ወዳጅነታቸውን፣ ኢኮኖሚያቸውን የሚያጠናክሩበት ስምምነቶችንም ተፈራርመዋል። ይህም አሜሪካ ለመጀመሪያ ጊዜ ለውጭ ሀገራት የሰጠችው የመጀመሪያው እርዳታ ፕሮግራም ነበር። አሜሪካ ለውጭ ሀገራት እርዳታ ስትሰጥ ኢትዮጵያ የመጀመሪያዋ ነች። እንደ ፕሮፌሰሩ ገለጻ በ1962 የመጀመሪያው የሰላም ጓድ በጎ ፈቃደኞች ቡድን ወደ ኢትዮጵያ መጥተው ኢትዮጵያን አሰልጥነዋል። በ1960ዎቹና በ1970ዎቹ መጀመሪያ ላይ በወታደራዊ ድጋፎች አሜሪካውያኑ በኢትዮጵያ ሰርተዋል። በተመሳሳይ ጊዜ ደግሞ ኢትዮጵያውያን ለከፍተኛ ትምህርት ወይም ለወታደራዊ ስልጠና ወደ አሜሪካ ተልከዋል። ይህ ሁሉ የሆነው በንጉሱ በአፄ ኃይለ ሥላሴ ጊዜ ነው። እንዲህ ያለ በመልካም መንፈስ ጅማሩ ነበር የአሜሪካና የኢትዮጵያ ግንኙነት። ለዛሬ አበቃን። ዝግጅታችንን ከወደዳችሁት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ።